ሩታዬ ልባማ ጠንካራዋ ሴት ትናንትና ዘና ፈታ ቀብረር ብላ በእህቶቿ ገይሟን ስላሸነፈች እጅግ በጣም ደስ ብሎኛል። እንደምታሸንፍም በጣም እርግጠኛ ነበርኩኝ ማለት ነው። ምክንያቱም ሩትዬ በጣም ተወዳጅ ሴት ናት ማለት ነው። በብዙ ሰዎች ልብ ውስጥ በፍቅር እየኖረች ያለች ሴት ናት ማለት ነው። ሩትዬ በጣም ጠንካራ ልጅ ናት። አሁን ላይ የምትሰራው አክተር ያኔ እንድትጠላ ቢያደርጋትም ነገር ግን ማንም በማንም አይቀይራትም። ሩታ በጣም ተወዳጅ ሰው ናት ማለት ነውና ትናንትና ጌሟን አሸንፋለች። እጅግ በጣም ደስ ብሎኛል። እንኳንም አሸነፍሽ ዘና ብላ የሆነት ዘና ኩርት ብላ ነው ያሸነፈችው ማለት ነው። እንደው በእህቶቿ መኩራቷ ለራሱ ማለት ነው እንደው ባታሸንፍ ለራሱ የሷ በቃ ፊቷ ላይ ያለው ፈገግታ ምናምን በቃ ደስ ሲል ነበረ ማለት ነውና ደግሞ አሸንፋ ስትታይ እንዴት ደስ እንደሚል ማለት ነው። እና እጅግ በጣም ደስ ብሎኛል ማለት ለመናገር እንኳን ደስ አለሽኝ። ጠንካራ እህት ይገባሻል። እንደምታሸንፊ በጣም እርግጠኛ ነበርኩ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። ጠፍቼ ስለከረምኩኝ ቪዲዮ ላይክ አድርጉልኝ ማለት ነው። እንግዲህ ሩትዬ ሰሞኑን ብዙ ነገሮችን ይዛ እየመጣች ነው ወደ ሶሻል ሚዲያ። እንዲሁም ደግሞ እርጉዝ ነኝ ሁለተኛ ብላለች ማለት ነው። እርጉዝ በመሆኗ አንዳንድ ልጆች ደስ ያላችሁ ልጆች አላችሁ፣ ቅር ያላችሁ ልጆች አላችሁ ማለት ነው። የሰው ልጅ ምቾት ካለው ቢወልድ ምንም አይነት ችግር የለውም። እንደውም በልጅነቱ ወለድ አድርጎ ማረፍ አሪፍ ነው ማለት ነው። ስለዚህ ቤታችሁ ምቾት ካለው ልጃችሁን በስነ ስርዓት ማሳደግ የምትችሉ ከሆነ የማይቸግራችሁ ከሆነ በቃ ሴት ልጅ ወለድ አድርጋ ማረፍ ነው ያለባት ማለት ነው። ስለዚህ ሩትዬ እውነት ያድርግልሽ። አሁን ደግሞ ልዕልቷን ታመጣታለች ማለት ነው። ልዑሉን የመጀመሪያ ወንድ ልጇን አምጥታለች። ሁለተኛ ደግሞ ልዕልቷን ሁለተኛ ልጇን ሴት አድርጋ ታመጣታለች እየተሰፋ አደርጋለሁኝ ማለት ነው ከፈጣሪ ጋር እና እውነት ለመናገር መውለድ አሪፍ ነው ማለት እንዴት ገና በ6 ወር ታረግዘልኝ ምናምን የሚሉ ልጆች ሊኖሩ ይችላላችሁ። የእውነት ማለት ነው ጊዜ ካላችሁ እና እንደገና ደግሞ ኑሯችሁ አሪፍ ከሆነ ምናምን የወለድኩ ልጅ 4 አመት ሲሞላው 3 አመት ይሞላ 6 አመት ይሞላ እያላችሁ ጊዜያችሁን አትፍጁ ማለት ነው። እንደውም ለነሱ ለራሱ ለልጆቹ ለበኋላ ለራሱ ደስ ነው የሚሉት ማለት ተከታታይ ብዙ አይራራቁም ምናምን እና ደስ ነው የሚለው ማለት ነው። ስለዚህ ማርገዙ መውለዱ አሪፍ ነው ማለት ነው። ኑሯችሁ ከተመቻችሁ ብቻ ኑሯችሁ ሳይመቻችሁ በላይ ደራረባችሁ እናንተም ችግር ላይ ልጆቻችሁንም ችግር ላይ አትጣሉ እንጂ ከዛ ውጭ ሴት ልጅ ወለድ አድርጋ ብታርፍ አሪፍ ነው ማለት ነው። እንደገና በልጅነቷ ወለድ አድርጋ ልጆቿ ለራሱ የሷ ኩያ ይሆናሉ። ልጆቿ ራሱ ከሷ ጋር ብዙ እድሜ ይኖራሉ ማለት ነው። እንግዲህ ግን እድሜያችንን ገፍተን ምናምን ስንወልድ እኛ መሞቻችን ሲደርስ ልጆቻችን ነብሱላ ላይ ያውቁ ይችላሉ ማለት ነው። ስለዚህ በልጅነታችሁ ውለዱ ማለት ነው። እና ሩታን አልቃወማትም። መውለዷ አሪፍ ነው። ሁለተኛ ማርገዟ አሪፍ ነው ማለት ነው። እና እንግዲህ ያው አንዳንድ ሰዎች እነ ቡዝዬ ማለት ነው እነ ቡዙቡዝ አንዳንድ ነገር ሲናገሯት እያየህ የነበረ ማለት ነው። እኔ በቃ የቡዝዬ ነገር በጣም ነው የሚገርመኝ፣ እንዴት እንደተቀየረች ምን አይነት ዙጥ የሆነ ሴት ነው በቃ አላ በቃ ከውፍረቷ ጋር ያኔ ማሰቢያዋ እንትን ብሏል እንዴ ነው ያልኩት ማለት ነው። እንደነገርኳችሁ ይቅርታ አድርጉልኝና ወፍራሞች ሰው ሲወፍር ማሰብ አይችልም ወይም ደግሞ አሚራው ትክክል አያስብም ወይም ደግሞ በቃ ግድልሽ ይሆናል ይባላል። ሰው ሲወፍር ማለት ነው እንደ ቀጭን ሰው አያስብም ወይም ደግሞ በቃ ግድልሽ ይሆናል እንትን ላይ የተለያየ ነገር ይባላልና እቺ ብዙዬ ሲጀመር ከድሮም ወፍራም ናት እና እንጥር እያረጋት ነበረ ማለት ነው። በነገራችን ላይ ሩትዬ ጎበዝ ጠንካራ ናት። ለማንም አትበገርም፣ ለማንም ወደ ኋላ አትልም። ምንም መጥፎ ነገር ቢመጣባት ምንም ከባድ የሚመስሉ ነገሮችን ቢመጡባት በቃ በቀላሉ ማለፍ የምትችል እንዴት ማለፍ እንዳለባት የምታውቅ ጠንቅቃ የምታውቅ ጎበዝ ጠንካራ ጀግና ሴት ናት ማለት ነው። ብዙ ነገሮችን አሳልፋለች። የእውነት ከዚህ በኋላ የሚመጡ ነገሮችን ለማሳለፍ ምንም የሚከብዳት የለም ማለት ነው። ምክንያቱም ከበፊቱ ካሳለፈቻቸው ነገሮች እንትን የሚል ነገር ስለሌለ ማለት ነውና እጅግ በጣም ደስ ይላል። እና ደግሞ ያው እንግዲህ ሩትዬ ይመስለኛል ወደ አዲስ አበባ ተመልሳለች መሰለኝ ማለት ነው። እንግዲህ ትናንትና ጌሟን ስትጫወት ያው እንግዲህ እነ ዳኒ እነ ሜሪ ምናምን ነበሩ። እነሱ ደግሞ ያው ታጅራ የሄዱ አይመስለኝም። ሩትዬ ቤተሰቦቿን አይታ ምናምን ወደ አዲስ አበባ የተመለሰች ይመስለኛል ማለት ነው። እና እንግዲህ አብርሽ ወደድክም ጠላህም ሁለተኛ የልጅ አባት ልትሆን ነው ማለት ነው። እንግዲህ መቼም እሱ እኮ ማለት ነው
ስሙ ነው እንጂ የሚይዘው እያደረገ ያለው ነገር የለም። ለልጁ እየከፈለ ያለው ዋጋ የለም። እናቲቱ ናት ለልጁ ብዙ ዋጋ እየከፈለች ያለችው። ደግሞ ለስሙ ራሱ ደግሞ እንትን ይላል ማለት ነው፣ ወደ ወዲህ ይላል ማለት ነው። እና እንጂ ለልጁ ትልቅ ዋጋ እየከፈለች ያለችው፣ ለልጆቿ ትልቅ ዋጋ እየከፈለች ያለችው ሩታ ናት ማለት ነው። እና አብርሽ ዝም ብሎ ወደ ወዲህ ይላል ማለት ነው። ዝም ብሎ በቃ ሄርሜላ ያችን ሄርሜላ የምትባለውን ልጅ ላለማጣት በቃ ሸቀብ ቆልቆል ይላል ማለት ነው። ሩታ እኮ ከሄርሜላ መንጭቃት ወይም ነገር ግን ልጇ ማሳወቅ አለባት። በቃ ማለት የልጇ አባት እንደሆነ ከማሳወቅ አለባት። ምክንያቱም ባሏ እስከሆንክ ድረስ ማለት ነው እንጂ ደብቃ ከሌላ እንዳረገዘች አስመስላ ምናምን ደብቃ አትኖርም። ልክ እንዳረገዘች የልጅ አባት እንደሆንክ እንዳረገዘች መናገር ስላለባት ነው እየነገረች ያለችው። እሱ ግን በቃ ሽቅብ ቁልቁል ያንተን ይላል ማለት ነው። ትናንትና ደግሞ ጌም ሲሸነፉ በ0 ነው የወጡት። እንዲሁ በ12000 ይወጣል። በ12 እኔ ራሱ የመደም ቅመም እንዲሁ ብገባ 12000 በታብታብ ራሱ 12000 እንትን ይሰጡኛል ማለት ነው። ታብታብ አድርገው ራሱ ይሙሉልኛል ማለት ነው። እና እንዴት እንደዚህ ታዋቂ ሰው በ12 በባዶ ነው የወጡት ማለት ይቻላል። የእውነት እንዴት እንደዚህ ይወጣሉ? ማን እንደሚወደድ በደንብ ነው ያሳዩት ትናንትና የሩታ አይቶች። ማን እንደሚወደድ ማን እንደሚፈለግ በቃ እይታው ለራሱ ማለት ነው። እነሱ ጋር 6000 ሰው ነው 5000 ሰው ነበረ። እነ ሩታ ጋር ግን 11000 ሰው 12000 ሰው ወደ 13000 ሰው ምናምን ነበር ማለት ነውና ማን እንደሚወደድ በቃ በደንብ ነው የታየው ማለት ነው። እና ሩታ ምንም ነገር ብትሰራ ራሱ የእውነት እንጠላታለን የሚሉት ለራሱ ከልባቸው አይጠላትም ማለት ነው። የሆነ በቃ እንድትወደድ የሆነ የምትወደድ ልጅ ናት። የሆነ በቃ በሆነ ነገር ይሄ ነገሯ አልወድም ብትሉ የሆነ በቃ ብዙ ነገሮቿን ልትወዱላት ትችላላችሁ ማለት ነው። ስታያዝም ብላችሁ ስታስቧት ምናምን ነገር ሁኔታዋን እንዴት እንደምትሰራ እንዴት እንደምትጠነክር እንዴት በቃ ነገሮችን እንደምታሰር ምናምን ስታዩ በጣም ጎበዝ፣ ጠንካራ፣ ኮንፊደንስ ሙሉ የሆነ ሴት ስለሆነች ብዙዎቻችን የምንወደው ሩታ ነው ማለት ነው። እና ሄርሜላ እንወድሻለን ስለተባለች ወይም አንዳንድ እንትኖች ማሰቢያ ዴፊኖች እንወድሻለን ስላሏ ጌሙን የምታሸንፍ መስሏል። የምርሽን ነው? አብርሽ ራሱ ተጨምሮ ማለት ነው። ሄርሜላ ብቻ ብትሆን በተለይ በዚህ በቃላ ምንም ታብለ ራሱ ሳይደረግላት ነበር የምትወጣው ማለት ነው። አብርሽ ስለታየ ነው ያንን 12000 እንትን ይወረድላት እንጂ ኮይን ይወረድላት እንጂ ሄርሜላ ብቻዋን ብትሆን እኔ እንጃ 500 ራሱ የሚወርድላት አይመስለኝም ማለት ነው። እና በጣም ነው የሚያስቀው። ለማንኛውም እና አዲያገለጆች በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። ፕሊዝ ቪዲዮ ላይክ አድርጉልኝ። በጣም ጠፍቼ ነው የከረምኩት በተለያየ ምክንያት። እኔ እንጃ ቪዲዮ መስራት አስጠላኝ ጋይስ፣ ለምን እንደው አላውቅም። እንጃ የሆነ በቃ ድብር አደረገኝ፣ አስጠላኝ። ወደዛ አልመጣም፣ ወዴቱ መንጣት ራሱ አስጠላኝ፣ ለምን እንደው አላውቅም። ብቻ ከዚህ በኋላ አልጠፋም። በያላችሁበት ሰላማችሁ ይብዛ። ቪዲዮ ላይ ከርኩ ባይ